ድነትን ስታስቡ ድነናል አልዳንም? አዎ ድነናል አይደል? እንዴት ነው ዳን ነው? እንዴት አውቀን ዳን ነው? ከእግዚአብሔር ከፍቅሩ የተነሳ እግዚአብሔር ፍቅር ስለሆነ ምን አረገ አይደል? የመዳኛ መንገድ ከእውቀቱና ከጥበቡ የተነሳ ምን አረገን? አዘጋጀልን። አሜን። እንዴ ከባህሪው ነው ማለት ነው የሚመነጨው። ድነቴ ከምን መነጨ? ስለሚመነጨው ከማን ነው? ከእግዚአብሔር ከራሱ ከባህሪው። እግዚአብሔር ምንድነው? ሁሉን ቻይ ስለሆነ አይደል? ሁሉን አዋቂ ስለሆነ፣ ጥበበኛ ስለሆነ፣ ቸር ስለሆነ ምን አረገ? የመዳኛ መንገድ አዘጋጀልኝ። አውቀው ዘንድ እግዚአብሔር ሙት የነበርኩት ምን አረገ? የድንጋይ ልብ አውጥቶ የሥጋ ልብ አይደል ገጠመልኝ። ይሄ እውር የነበረውን አይኔ ምን አረገ? አበራልኝ። አየው ዘንድ ቀበለው ዘንድ አምነው ዘንድ እግዚአብሔር ምን አረገ? አስቻለኝ። ስለዚህ መዳኔ ከማ አንፃር ነው? ከኔ ብልሃት ነው? ከኔም አይደለም። ከእግዚአብሔር ባህሪ ነው የሚመነጨው። አያችሁ? ከእግዚአብሔር ባህሪ የመነጨ ነው። ከመልካምነቱ ከቸርነቱ የሚመነጭ ነው ማለት ነው። ድነት ሲባል ከማን ነው የሚመነጨው? ከራሱ ከእግዚአብሔር። የመዳን እርግጠኝነት የሚመነጨው ከማን ነው? ሰው ይብረከረካል። እንደው አሁን የሆነች ኃጢአት ሲሰራ አይ በቃ አለቀልኝ ገባው ይላል። የሆነች ሰሞን ደግሞ በቃ ጸሎት ከጸለየ እሑድ ካልቀረ የትምህርት ቀን ከገባ ምናምን ደግሞ አየር ላይ ይበራል። እግዚአብሔር ምን አይልም? አይለወጥም ማለት ነው። በምን በህላዌው አይደል? በባህሪው አይደል? እግዚአብሔር በእቅዱ በተስፋው ምን ያደርግም? እግዚአብሔር አይለወጥም። እግዚአብሔር ካዳነ ከጀመረው ምን ያደርገዋል? ይጨርሰዋል። አሜን። ስለዚህ ድነት ማለት ነው የሚመሰረተው የእግዚአብሔር ባህሪ ላይ። ስለዚህ ድነታችንን ስናስብ አንፍረከረክም። ድነታችንን ስናስብ በእኛ ብስለትና ብልሃት ላይ አናረገውም። ማለት ነው የሚቆመው እግዚአብሔር ላይ። አሜን። እግዚአብሔር እኛን ያዳነበት ጥበቡና እውቀቱ ምንኛ ድንቅ ነው። የኤፌሶን መጽሐፍ ምዕራፍ 5 ቁጥር 1 የኤፌሶን መጽሐፍ ምዕራፍ 5 ቁጥር 1 እንደዚህ ይላል፣ እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። ደግመዋለሁ፣ እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። እግዚአብሔር አምላካችን አባታችን ሆይ ስለማዳንህ እናመሰግናለን። እግዚአብሔር ሆይ ደግሞ ከቃልህ ማዕድ እግዚአብሔር ሆይ ኖርሽ ልታረገን ሰውነታችንን ልትገነባ በዚህ ሰዓት ስለሰበሰብከን ስም የተመሰገነ ይሁን። ማናችንም አስተውለን አልመጣንም። ነገሮችን አመቻችተህ ማስተዋል ሰጥተህ ጸጋህን አብዝተህ አመተህናል። ተመስገን። አሁንም ደግሞ ቃልህን አብራልን፣ አንተን ማወቅ ይሁንልን። ተመስገን። በልጅ በኢየሱስ ስም በጌታ በኢየሱስ ስም ሰላም ላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ትምህርተ እግዚአብሔርን ከጀመርን ዛሬ 4ኛ ሳምንታችን ነው። ባለፈው ሳምንት ካስታወሳችሁ የእግዚአብሔር ባህሪ ብለን ግን ምን አይነት ባህሪ ነው ያየነው? እግዚአብሔር የማያጋራቸው የማያካፍላቸው ባህሪ ብለን አይተን ነበር። 4 ነበር ያየነው አይደለ? ብዙ ነው ግን ከዛ ውስጥ መርጠን 4 ነው ያየነው። ከጊዜ አንፃር ምንድን ነበር? ሁሉን ቻይነቱ አይደለ? ኢጥገኛ ነው እግዚአብሔር አይደለ? ምልኡ ነው ብለን አንደኛውን አይተን ነበር። ሁለተኛ ደግሞ እግዚአብሔር ምንድነው? አይለወጥም አይደለ? ከዛ ደግሞ አይወሰንም አይደል? ሶስተኛ አራተኛ ደግሞ ዘላለማዊ ነው ብለን እነዚህን አይተን ነበር። እነዚህ የሚጋሩ የእግዚአብሔር ባህሪያት አይደሉም። ግን ይሄ ክፍፍል ራሱ ደግሞ ፍጹም አይደለም። ፍጹም እግዚአብሔር ብቻ ነው። እና ዛሬ ደግሞ የምንቀጥለው እግዚአብሔር የሚያካፍላቸው የሚያጋራቸው ባህሪያት ደግሞ አሉት። ስለነሱ ባህሪያት እናወራለን። ጌታ በረዳይ መጠን ይሄኛው ሰፊ ይሆናል። ትንሽ 10ን ለማየት እንሞክራለን ማለት። ባለፈው 4 ነው ያየነው። ዛሬ 10 ቀስ ብለን እስከ 3ም ቢሆን ሳንቸኩል አይደል? ሊያንስበት ነው ለጌታ አዳርም ይታደራል እኮ አይደል? ኤኒዌይስ የመጀመሪያው ባህሪ እግዚአብሔር መንፈስ ነው። የሚያካፍለው ባህሪ ነው። ይሄ እግዚአብሔር የመጀመሪያው ባህሪው መንፈስ ነው። ግን መንፈስ ምንድነው ራሱ አይደል? አንዳንድ ቃላቶችን ዝም ብለን እንጠቀማቸዋለን እንጂ ምንድነው ግን ብንባል አይደል? ይሄ ትርጓሜ ለመስጠት ዲፋይን ለማድረግ እንቸገራለን። መንፈስ ምንድነው? አያችሁ እግዚአብሔርን ለማወቅ በጣም አስቸጋሪ ከመሆኑ የተነሳ መንፈስ ምንድነው ለሚለው ጥያቄ መንፈስ ምን አይደለም ብለን ነው የምንመልሰው። ገባችሁ? መንፈስ ምንድነው የሚለውን አንመልስም። መንፈስ ግን ምን አይደለም የሚለውን ነው የምንመልሰው ማለት ነው። ወይም መንፈስ እንዲህ አይደለም ብለን እንመልሳለን ማለት ነው። ስለዚህ እግዚአብሔር መንፈስ ነው ስንል ቁስ አይደለም ማለት ነው። ይሄ ማተር አይደለም፣ የሚዳሰስ የሚጨበጥ አይደለም። አንድ እሱ ነው። ሁለተኛው ደግሞ እግዚአብሔር አይለካም፣ አይመዘንም፣ አይዳሰስም፣ አይጨበጥም፣ መጠን የለውም፣ ስፍር የለውም፣ መለኪያ የለውም ማለት ነው መንፈስ ነው ስንል። ወይም ደግሞ በስሜት ሕዋሳችን የሚታወቅ አይደለም። ራሱን በቸርነቱ ይገልጣል እንጂ እግዚአብሔር በስሜት ሕዋስ ምን ይደረጋል? የሚታወቅ አይደለም። ደግሞ ከሁሉ የላቀና ፍጹም ነው ብለን ለመተርጎም እንሞክራለን። ምክንያቱም ቃላት ራሱ እግዚአብሔርን ለመግለጥ ምን ስለሆኑ? ሰባራ ስለሆኑ አይደል? እንዴት ነው ዓለማትን የፈጠረውን ጌታ በተፈጠረ ቋንቋ ውስጥ ፈጣሪው ምን ለማድረግ ነው ሞክረው? በምልአት ለመግለጽ ምን ሞክረው? አይቻልም ማለት። ስለዚህ መንፈስ ምንድነው ሲባል ምላሹ የሚሆነው ምንድነው?
መንፈስ ምን እንደሆነ ስለማናቅ መንፈስ ምን አይደለም በሚለው እናረጋለን እንመልሳለን። ቁስ አይደለም፣ ሚዳሰስ የሚጨበጥ አይደለም፣ አይለካም አይመዘንም፣ በስሜት ዋታችን የምናቀው አይደለም። ለዛ ነው ዘጸአት 20 ከቁጥር 3 እስከ 5 እንዲህ ይላል ከኔ በቀር ሌሎች አማልክት አይኑሩ ይላቸዋል። በላይ በሰማይ ወይም በታች በምድር ካለው ወይም ከምድር በታች ወይም በውሃ ውስጥ ከሚኖሩ ነገሮች በማናቸውም አይነት ምስል ለራስ ጣዖትን አታብጅ፣ አትስገድላቸውም፣ አታምልካቸውም ይላል። እና ይሄ እግዚአብሔር ለእስራኤል ትእዛዛትን በሰጠ ጊዜ የተናገረው ከዝርዝሮቹ መካከል ወይም ከትእዛዛቱ መካከል የመጀመሪያውና ሁለተኛው ነው። ምን ነው ከኔ በቀር ሌላ አማልክት አይኑር ይላቸዋል እስራኤልን። አታምልኩ ሌላ አማልክት ይላቸውና ግን እኔን ስታመልኩ ራሱ ነው የሚለው እግዚአብሔር። እኔን ስታመልኩ ራሱ ምን ለማድረግ አትሞክሩ። በላይ በሰማይ ካለው አይደል ወይም በታች በምድር ካለው ወይም ከምድር በታች በውሃ ውስጥ ካለው ለኔ ምስል ለማቆም አትሞክሩ። እኔ በነገርኳችሁ መንገድ ብቻ ምን በሉ ተረዱኝ። እዚህ እኛ በእግዚአብሔር አምሳል ተፈጠርን እንጂ እግዚአብሔርን በእኛ አምሳል አንሰራውም ማለት ነው። እኔ ሲመስለኝ ብሎ አንድ ሰው ምን ሊያደርግ አይችልም። የሆነ ቅርጽ ሊቀርጽለት አይሽ እግዚአብሔርን ብሏል። በላይ በሰማይ ካለው በምድርም ካለው ከምድርም በታች ባለው ምን አትበል እኔን ስታመልከኝ እኮ ነው። የመጀመሪያው ከኔ በቀር ሌላ አማልክት አይኑርልህ እኮ ነው። ሁለተኛው ግን እኔን ራሱ ስታመልከኝ ምን በል እኔ በነገርኩ መሰረት ነው የምታመልከኝ። እኔ በነገርኳችሁ መሰረት ነው የምታመሰግኑኝ። ስለዚህ ምንም አይነት ምስል ለራሳችሁ አታብጁ፣ ካበጃችሁ ምንድነው ጣዖት ነው ይላል። እንግዲህ ባህሪያቱን ሳወራ የእግዚአብሔርን ባህሪ ሳወራ አንድ ከብሉይ ኪዳን አንድ ከአዲስ ኪዳን እየጠቀስኩ ብቻ ነው ማልፈው ፍጥነት ስለሚኖረኝ። በጣም ከፈጠንኩባችሁ እጃችሁን አንሱ። እሺ ቀስ በል ተረጋጋ በሉኝ። ዮሐንስ 4:24 ላይ እንዲህ ይላል እግዚአብሔር መንፈስ ነው የሚሰግዱለትን በመንፈስና በእውነት ሊሰግዱለት ይገባል ይላል። እና ትዝ ይላችኋል ያችን ሴት አይደል እዛ የውሃ ምንጭ ጋር ሲያገኛት ኢየሱስ ጌታ በጣም ቸር እኮ ነው። ሰፈር ያገለላት ውሃ እንኳን አብሯት የሚቀራ ሰው የለም። አይገርም? ለዛ ነው በቀትር ብቻዋን የምትመጣው። ብቻዋን ስትመጣ ጠበቃት። ደቀ መዛሙርቱ ራሱ እንዳያደናቀፉት ንግግሩ ምን አረገ ላካቸው። አስቸጋሪ እኮ ነው አንዳንዴ ካውንስሊንግ ፓስተሩ ሲቀመጥ የሚመጣው ዲያቆን ከባድ ሊያደርገው ይችላል። መላክ ያስፈልጋል ማለት ነው። እና ምን አላት አሁን እሷ ስለማምለኪያ ቦታ ነው የምታወራው። እናንተ እዚህ አይመለክም ትላላችሁ እዛ ነው እና እግዚአብሔር ማለት እግዚአብሔር ምንድነው? ኢየሱስ መንፈስ ነው። የሚሰግዱለትን በምንድን ነው? በመንፈስና በእውነት ነው። ስለዚህ ያ ጊዜ ቤተ መቅደስ የምትሉት ጊዜ ምን አድርጓል? አብቅቷል። በቃ እሱ ምክንያቱም ቤተ መቅደሱ የእግዚአብሔር ምንድን ነበር አይደል? ሳይን እኮ ነው። እግዚአብሔር በዛ እንዳለ በእስራኤል መካከል እንዳለ እኮ በድንኳንም አይደል በቤተ መቅደስም ሲያሳያቸው ነበር። ራርቶላቸው ነው ማለት ቤተ መቅደሱ ባይኖር አስባሽታል እንዴት ግራ እንደሚጋቡ እስራኤላውያን። በጣም ነው ግራ የሚገባቸው። እዚህ ቤተ መቅደሱ የእግዚአብሔር የመገኘት አይደል ታቦቱ ምሳሌው ነው እንጂ በታቦቱና በቤተ መቅደሱ ምን አናረገው እግዚአብሔር አንወስነውም አይደል። መንፈስ ነው፣ አይወሰንም፣ አይለካም፣ አይሰፈርም፣ አይዳሰስም፣ አይጨበጥም። እዚህ እግዚአብሔር መንፈስ ነው። ሁለተኛ የእግዚአብሔር ባህሪ የእግዚአብሔር ዕውቀት። እግዚአብሔር አዋቂ ነውና የእግዚአብሔርን ዕውቀት ስናስብ እግዚአብሔር ራሱን ፍጥረቱን ሁሉ የሆነውን አይደል ትናንትና ደግሞ የሚሆነውን ደግሞ ሊሆን ይችል የነበረውን ያውቃል። ገብታችኋል? እግዚአብሔር ራሱን አይደል ከዛ ፍጥረት ዓለሙን ከዛ የሆነውን ትናንትና አይደል ደግሞ የሚሆነውን አይደል አሁን እየሆነ ያለውን ከዛ የሚሆነውን ወደፊት ከዛ ደግሞ ሊሆን ይችል የነበረውን ያውቃል። አሜን። ስለዚህ ከሱ አእምሮ ከሱ ዕውቀት ውጪ የሆነ ነገር የለም። ኢዮብ ሲናገር ይላል ደመናት ሚዛን ጠብቀው ኢዮብ 37:16 ደመናት ሚዛን ጠብቀው እንዴት እንደሚንሳፈፉ በእውቀቱ ፍጹም የሆነውን የእርሱን ድንቅ ስራ ታውቃለህን ይላል። እንዴት ነው የሚንሳፈፉ? ባለፈው ነግሬያችኋለሁ ስንት ሚሊዮን ኪዩብ እንደሆነ። እንጂ ደመና ስንየው የሆነ አየር ይበዛ አይደለም፣ ሚዛን አለው። እኛ ላግወቅነው ማለት ሚዛን የለው ማለት አይደል? ደርሰውበታል ሳይንቲስቶቹ። እና እንዴት ሚዛን ጠብቀው እንደሚንሳፈፉ በእውቀቱ ፍጹም የሆነውን የእርሱን ድንቅ ስራ ታውቃለህን እያለ ኢዮብ ይጠይቃል። ኢዮብ ጋር ያለ ንግግር ነው። አንደኛ ዮሐንስ 3:20 ላይ እንዲህ ይላል ይህም ልባችን በእኛ ላይ በሚፈርድብን ነገር ሁሉ እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉን ነገር ያውቃል። እና ዮሐንስ እዚህ እያበረታታቸው ነው ምእመናን በቅድስና እንዲኖሩ ይመክራቸዋል አይደል? ኃጢአትን አታደርጉ አይደል? ምክንያቱም የእግዚአብሔር ልጆች የብርሃን ልጆች ናቸው። ስለዚህ በርቱ ይላቸውና ግን ህሊና መውቀሱ አይቀርም።
ሰነፍ የሆነበትን ጊዜ ህሊና ያውቃል። ጎረቤት ባያውቅ ማን ያውቃል አይደል? ሚስትና ባል ባያውቁ የሰራነውን ኃጢአት እግዚአብሔር ያውቃል፣ ህሊና ያውቃል። ስለዚህ ህሊና ተነስቶ ምን ያደርጋል? ይከሰናል። አንተም ብሎ አይደል? አማኝ ትናንት እንዲያላረክም ባልደረባ ላይ የሰራው ስራ ነው አይደል? የበላው ጉቦ ነው አይደል? ከሌኒ ያማው ሐሜት ይላል ህሊና ሲቆም። እና ዮሐንስ ምንድነው የሚለን? ልባችን በእኛ ላይ በሚፈርድብን ነገር ሁሉ እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉ ነገር በኋላ ተዛምዶ ላይ አነሳዋለሁ። ሰው ስለ ቅድስናው በራሱ ማስተዋል አይደገፍ። አሜን። እና በጣም ቅዱሳን በራሳችሁ ማስተዋል በፍጹም እንዳትደገፉ ስለ ቅድስና አስታስቡ። ክርስቶስን ለመምሰል የእግዚአብሔርን ቃል እየተመገብን በጸሎት በዝማሬ በቅዱሳን ህብረት እንተጋለን። በዛም እግዚአብሔር ያሳድገናል። ግን ያ የኛ ስራ አይደለም። ገላትያ ላይ ጳውሎስ ሲናገር ይላል የመንፈስ ፍሬ፣ የሰው ፍሬ ይላል፣ ያቶ በቀለ ፍሬ ይላል አይልም። እና የእግዚአብሔር ዕውቀት እኛ ራሳችን እግዚአብሔር እንደሚያውቀን አናውቀው። የእግዚአብሔር ጥበብ ሶስተኛ ባህሪ። ጥበብ ስንል እግዚአብሔር ፍጹም የሆነውንና የላቀውን ምርጫ ይመርጣል። እግዚአብሔር ፍጹም የሆነውንና የላቀውን ምርጫ ምን ያደርጋል? ይመርጣል። ደግሞም ያን ምርጫ ለማድረግ ያን ምርጫ ወይም ያን መንገድ ለመሄድ የተሻለውን መንገድ እግዚአብሔር ምን ያደርጋል? ይመርጣል። በጥበብና በእውቀት መካከል ምን አለ? ልዩነት አለ አይደል? ምንም ያልተማረ ሰው ግን ጥበበኛ ሆኖ ሲኖር ማየት ይቻላል። እውቀት ስለ አንድ ነገር ያለን የተጠራቀመ መረጃ ማለት ነው። ጥበብስ በዛ ባለን እውቀት ላይ አይደል ተመስርቶ የምንወስነው ውሳኔ የምንሄድበት መንገድ ያ ምን ይባላል? ጥበብ ይባላል። አንድ ገበሬ ምን ያውቃል የሚል ጽሁፍ ነበረ። ሬዲዮ አትሰሙም መሰለኝ እናንተ። እና እዛ ላይ ሲቀርብ አንድ ሰው ገጠር ሄዶ ነውና የቁልቋል ሾክ ውስጥ ወደቀ። እና ሾክ ውስጥ ወድቆ በቃ ሰውነቱ በጣም ብዙ እሾህ ያዘ አይደል? ዩዥሊ አሁን ምንድነው የምናደርገው? እያንዳንዷን መንቀል ነው የምንመርጠው አይደል? እና የዛ አካባቢ ገበሬዎች ምን ያደርጋሉ? እንደዛ ሰው ሲወድቅ ፀሐይ ላይ ያስተኙትን እንቁላል ይመታሉ። ከዛ እንቁላል ሰውነቱን ይቀቡታል። ከዛ ፀሐዩ እንቁላሉን ሲያደርቀው ሲስቡት ሙሉ ሾኩ አብሮ ምን ያደርጋል? ዊዝደም። እያንዳንዱን ሾህ እየነቀቅ ሰውየውን ከምታሳብደው አይደል? ጥበብ። ስለዚህ አንድ ነገር በተሻለ መልኩ እንዴት አድርጌ ነው ላደርግ ምችለው? ወይም ሲጀመር ጥያቄው የተሻለው ነገር ምንድነው አይደል? አንድ ከዛ ደግሞ እሺ የተሻለው ነገር ባቀራሱ እዛ የተሻለ ምለው ፍጹም ምለው ምርጫ ላይ ለመድረስ የተሻለው መንገድ የቱ ነው? ሁለተኛ ጥያቄ አለ ማለት ነው። እና እግዚአብሔር ጠቢብ ነው ስንል የተሻለውን የላቀውን ፍጹም የሆነውን እግዚአብሔር ምን ያደርጋል? ያውቃል። እሱ ጋር ደግሞ እንዴት እንደሚደረስም እግዚአብሔር ያውቃል ማለት ነው። ለምሳሌ ዳንኤል 2:20 ላይ እንዲህ ይላል፣ እንዲህም አለ ጥበብና ኃይል የእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ ብሎ ዳንኤል ሲያመሰግን ትመለከታላችሁ። ጥበብና ኃይል የማን ነው? የእርሱ ነው፣ የእግዚአብሔር ነው። ይሄ ምን ሆኖ መሰላችሁ? ንጉሱ ህልማየ ትይላችኋል። ህልማየና የባቢሎን ጠቢባንን ሰብስቦ የህልሜን ፍቺ ንገሩኝ አላቸው። እና ምን አሉት? ጠቢባኑ ተሰብስበው ነው ያገሩይቱ ማለት ነው። ከዛ ችግር የለውም እንነግራለን፣ ምንድነው ያየው ህልም አሉት። ከዛ ንጉሱ ብልጥ ነው። አይ አላቸው የህልሜን ፍቺ በትክክል እንደምትፈቱልኝ የማውቀው ህልሜን ራሱ ነግራችሁ ምን ስታደርጉት ነው? ስትፈቱት ነው። በዚህ ነው የማውቀው። ህልሜን ከነገርኳችሁማ እናንተ የምትነግሩኝ ፍቺ እውነተኛ መሆን አለመሆኑን በምን አውቃለዋል። እና አሁን ላሉ የኃይል አገልጋዮች ይሄ ጥሩ ብልሃት ይመስለኛል አይደል? መፍትሄ ሲነግርህ ነብዩ አንተ ጠይቅ ምንድን ነበር ችግሬ ግን አይደል? ሲያመጣ ትንቢት ባለትዳር ሆነሽ ታገቢያለሽ ካለሽ ተለያይታችኋል ማለት ነው። እና በጣም ብልጥ ነው ንጉሱ። ህልሟን ካላመጣችኋልና ምን አለ? ይሄን ህልም ነግራችሁኝ ህልሜን ነግራችሁኝ ካልፈታችሁት ምን አደርጋለሁ? የባቢሎንን ጠቢባን በሙሉ አጠፋለሁ አለ። እዚህ ጋር አብረው እነማን ይጠፋሉ? ዳንኤልና ጓደኞቹም ወዳጆቹም አብረው ይጠፋሉ። ስለዚህ ዳንኤል ገብተው እንጸልይ አለ። ጸለዩና እግዚአብሔር የንጉሱን ህልም ለዳንኤል ነገረውና ዳንኤል ምን አለ? ጥበብና ኃይል የእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። አሜን። ስለዚህ የጥበብ የማን ነው? ዳንኤል ኮት አላስተካከለም ማለት ነው።
ባይዘው እኔ ጸልዬ እኮ ነው ይሄን ህልም ተቀበልኩት አላለም ምን አለ ጥበብና ኃይል የማን ነው የእግዚአብሔር ነው እና እግዚአብሔር በጥበቡ ፍጹም ነው ሮሜ 11:33 ሲናገር የእግዚአብሔር የጥበቡና የእውቀቱ ባለጠግነት እንዴት ጥልቅ ነው ይላል ምን የእግዚአብሔር የጥበቡና የእውቀቱ ባለጠግነት እንዴት ጥልቅ ነው ፍርዱ አይመረመርም ለመንገዱም ፈለግ የለውም ይላልና ጳውሎስ ሮሜ ላይ የእግዚአብሔር ጥበቡና እውቀቱ ባለጠግነቱ እንዴት ጥልቅ ነው ብሎ የሚገረመው ከምን አንፃር መሳችሁ ከማዳኑ አንፃር ነው እንዴት አይነት ድንቅ ስራ ነው እግዚአብሔር የሰራው እኛን ለማዳን ብሎ ያሰበ ነው በአዳምና በሔዋን ኃጢአት ምክንያት የሰው ልጅ በሙሉ ምንድን ነበር ሙት ነበር አይደል እና እግዚአብሔር ከዛ ሙት ከሆነ የሰው ዘር አይደል አብርሃምን መርጦ በአብርሃም በኩል ምን መርጦ ህዝብ እስራኤልን አይደል ህዝብ እኮ አፈራ ህዝብ አፈራ ከዛ በኋላ ደግሞ ምን አረገ እግዚአብሔር አህዛብን በሙሉ ምን አረገ በክርስቶስ ኢየሱስ ዋጀ እንዴት ጥልቅ ነው የእግዚአብሔር የማዳን ስራ ብሎ ይገረማል እኛ ለምን አይገርመንም ካላችሁ መቼ አስበንበት መጀመሪያ ድነናል ካልን በኋላ መቼ የምር አስበናል ስለመዳናችን እግዚአብሔር እንዴት ተጠቦ ነው ያዳነን ብለን አስበንና ቃለን ወይ መደሰቱ ጥሩ ነው እግዚአብሔርን ማመስገኑ ጥሩ ነው ግን ሊገርመን ሳይገባም እንዴት አዳነኝ እኔን የመሰለ ቀጣፊ አይደል እኔን የመሰለ ወንጀለኛ እንዴት አዳነኝ ማለት እኮ አለብን እኛ ባንል እኮ ሊና ይላል ጎረቤት ይላል ደግሞ ኢትዮጵያ ስለሆነ ያቃል የእንትና ልጅ እንዴ ዳን እንዴ ሲባል ያቃል እና ጳውሎስ ይገርማል እንዴት አይነት ጥበብ ነው እንዴት አይነት ዕውቀት ነው እንዴት አይነት ማስተዋል ነው የእግዚአብሔር አይለካም እና ሲቀጥል ይላል ፍርዱ ምን አይልም አይመረመርም ሊደረስበት አይቻልም እና ለመንገዱም ፈለግ የለው ማንንም ፈልጎ የሚደርስበት ይሄን ጥልቀት የሚያቅ የለም ሊያረግ የሚችለው ምንድነው እግዚአብሔርን በመደመምና በመገረም ያመሰግናል በቃ የእግዚአብሔር ባህሪ 4 የእግዚአብሔር እውነተኛነቱ ወይም ደግሞ ታማኝነቱ እግዚአብሔር እውነተኛ አምላክ ሲሆን እግዚአብሔር ራሱ ዕውቀቱና ቃሉ ምንድነው እውነት ነው እግዚአብሔር ራሱ የእግዚአብሔር ዕውቀት ጥበብና ቃሉ ራሱ ምንድነው እውነት ነው ደግሞም የእውነት መለኪያ ራሱ እግዚአብሔር ነው አሜን የእውነት መለኪያ እግዚአብሔር ነው አሜን ለመስራቹ የማይዋጠን የሆኑ የእግዚአብሔር ውሳኔዎች አሉ ማንስ ማማባቸው አረ ይሄንማ እንዴ እግዚአብሔር ራሱ ምን ሆኖ ነው ምን ልባቸው አሉ ፍለፊት ባንልም እንኳን በልባችን እናስበዋለን እናብሰለስለዋለን በህሊናችን በነገራችን ላይ ትንሽ ከደፈርን ከጓደኛችን ጋር ወይ ከፓስተራችን ጋር እናወራለን አሉ ግን የእውነት መለኪያ ማን ነው እኔ የመሰለኝ ነገር እውነት አለ ሲመስለኝ አይደለም ማለት ነው አያ እኔ ፎርሙላ አውጥቼ ምናምን ይሄ ነው እውነት ልለው አልችልም የእውነት መለኪያው ራሱ ማን ነው እግዚአብሔር ምሳሌ ላይ ሲናገር የእግዚአብሔር ቃል የነጠረ ነው እርሱ ለሚታመኑበት ሁሉ ጋሻቸው ነው ይላል ማለት ላወቀበት ሰው የእግዚአብሔር ቃል ምንድነው የነጠረ ነው ማለት ነው ጥልል ያለ በቃ የማር ወለላ ክሪስታል ክሊር ምንም በቃ ማታገኙለት ነው ይያለ እና እርሱን ለሚታመኑበት ሁሉ ምንድነው ጋሻቸው ነው በኋላ ተዛምዱ ላይ ነው ያለ ይሄን ያልተቀበለ ሰው ህይወቱን በሙሉ ሲፍገመገም ይኖራል በጣም ያፍገመግማል ህይወት የእግዚአብሔር ቃል ምንድነው የነጠረ ነው በቃ ንጹህ እውነተኛ ልክ ወርቅ ነጥሮም እንደሚያደርግ አይደል ወርቅ አንጣሪ በእሳት ምን ያደርጋል ፈትኖ ወርቅና ሌላው ምን ያደርጋል ለይቶ ወርቁ እንደሚያወጣ የእግዚአብሔር ቃል ምን ያለ ነው የነጠረ ነው እውነት ነው የእውነት መለኪያው ራሱ ምኑ ነው የእግዚአብሔር ቃሉ ነው ቲቶ 1:2 ላይ እምነቱና ዕውቀቱ የተመሰረቱትም የማይዋሻው አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው ይላል ምንና ምኑ እምነቱና ዕውቀቱ የተመሰረቱትም የማይዋሻው አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው ጳውሎስ እዚህ ላይ የሚያወራው ስለ ተስፋ ነው እግዚአብሔር ስለሰጠን የማዳን ተስፋ ተዘካላችሁ እግዚአብሔር አይለወጥም ስንል ምናል እግዚአብሔር በህላዌው ምን ያደርግ አይለወጥም አይደል በእቅዱ ምን ያደርግ አይለወጥም በሰጠው ተስፋ ምን ያደርግ አይለወጥም እና ጳውሎስ ምን ይላል ነው እግዚአብሔር አይዋሽም እውነተኛ ነው ብሉይ ኪዳን ላይ ብትሄዱ እግዚአብሔር ምን አይደለም ይዋሽ ዘንድ ሰው አይደለም ሐሰት ከእግዚአብሔር ዘንድ ምን ያደርግ ነው የራቀ ነው ስለዚህ እውነት ምንድነው ስንል እውነት አንደኛ እግዚአብሔር ራሱ አይደል ይሄ እኮ ጲላጦስ የጠየቀው ጥያቄ ነው አይደል ታስታውሳላችሁ አንድ ጥበብ ከጲላጦስ የሚል መጽሐፍ አለ በጣም ጥሩ መጽሐፍ ነው ብዙ ተከታታይ ነበር ትዝ ይላችኋል እና ብዙ ሰዎች ደክመዋል እውነት ምንድነው የሚል ጥያቄ
እና በየዩኒቨርሲቲው ምናምን እውነት ምንድነው ምናምን ትንሽ ስካርፍ ካረክ ደግሞ አጠያቂያም እውነት ምንድነው ግን ሰው ይደክማል እኮ ወዶ እኮ አይደለም በረጋስ ላይ አይደል ወዶ እኮ እውነት ምንድነው እውነት ማን ነው ይሄ ለዘመናት ሲመለስ የነበረ ጥያቄ አሁንም ይጠይቃል ሰው እግዚአብሔር ካረዳው ምን ያደርጋል እውነት ምንድነው እና መጽሐፍ ቅዱስ ይላል እግዚአብሔር ራሱ አይደል ዕውቀቱና ቃሉ ምንድነው እውነት ነው ደግሞ የእውነት መለኪያ ማን ነው ራሱ እግዚአብሔር ነው ይዋሽ ዘንድ እግዚአብሔር ሰው አይደለም አምስተኛ እግዚአብሔር ባህሪ የእግዚአብሔር መልካምነት ነው እግዚአብሔር ራሱና እርሱ የሚያደርገው ነገር ሁሉ ምስጋና ይገባዋል ለምን ብትሉ እግዚአብሔር የመልካምነት የመጨረሻ መለኪያ ነው መልካምነት ምንድነው ስንል ማን አይተን ነው የምናውቀው እግዚአብሔርን አይተን ነው የምናውቀው እኔ በጣም እየተጠነቀቅኩ ነው ወደ ተዛምዶ ላለመሄድ አሁን ሰይጣን ሲወርቅ አየው ምናምን ሲል እና ለምን ግን ሰይጣን ሲወርቅ እንደዚህ ልክ ነው ምናምን ይላል ሰው ከዛ ድረስ እንት ተማሪ ታገላል ሰው ለምን ያሳዝንም ግን ማን ለሰይጣን ልታዝም ማለት አንደኛ አልተረዳንም ሰይጣን ራሱ ማን ነው የሚለው ሰይጣን ራሱ ይገረም አዘነልኝ ይላል ማለት አይሆንማ ይሄ አንዳንዴ ሰው ራሱን ያረጋል የመልካምነት ሚዛን ያረጋል እኔ እንኳን እግዚአብሔር እዚች ጋር ፌር አይመስለኝም ያረጋት ነገር ምናምን ይላል ይገባኛል አይደል ሰው ለምን እንደሚታይ ይገባኛል ግን አሁን አንድ ይሄ የሚታየው ይሄ እንደዚህ ጥያቄዎች የሚነሱት ከመቀንጨር ሳይበሉ ሲቀሩ ህፃናት ምን ይላል መቀንጨር የሚባል ችግር ታውቃለህ ምንድነው እዚህ ሀገር አለ በነገራችን ላይ እውነት በጣም የሚያሳዝን ሲሪየስ ችግር ነው እኛ ሀገር ህፃናት ይቀነጭራሉ እና አሁን የምናየው አማኞች ዘንድ የመቀንጨር ችግር ነው በእግዚአብሔር ቃል የእግዚአብሔር ቃል ማዕድ አይደለም መንፈሳዊ ማዕድ አይደለም የሚያሳድገው እሱ አይደል የሱ የመቀንጨር ችግር ስላለ ሰው ከእግዚአብሔር ጋር እንትን ይላል ትንሽ እዚህ ጋር ልክ አይመስለኝም አሁን ግደሉ የሚለው እንደዚህ እግዚአብሔር እስራኤላውያን ምንድነው አሁን ህፃን መግደል መዝሙረ ዳዊት ላይ መዝሙር 34 ቁጥር 8 እግዚአብሔር ቸር መሆኑን ቀምሳችሁ እዩ እርሱን መጠጊያ የሚያደርግ ምንኛ ብፁዕ ነው ይላል እግዚአብሔር መልካም መሆኑን ቀምሳችሁና ይሄ መዝሙር የተጻፈው ያው አፈታት ላይ ብዙ ውይይቶች እንዳሉ ሆነው ዳዊት አቤሴሎም ጋር ከአቤሴሎም በሸሸ ጊዜ ምናምን ይላል ታሪኩ ግን የሸሸው አክቹሊ ዳዊት ከሳውል ነው እና ሸሽቶ ሌላ ከተማ በነበረበት እና ህይወቱ አደጋ ውስጥ በነበረበት ጊዜ ዳዊት ምን ይላል እግዚአብሔር ቸር መሆኑን ቀምሳችሁ አንድ ዳዊት ሽሽት ላይ ሆኖ ምን ይላል ነው እግዚአብሔር ቸር መሆኑን ቀምሳችሁ እና በጣም የዳዊት በነገራችን ላይ የሚገርመው አንደኛው ባህሪው ማለት እንደ ልብ ተብሏል ዳዊት አይደል እና አሁን እኛ ግራም ይገባል ዳዊት ኃጢአት አልሰራም እንዴ ሁሌ እኔ ጉባኤ ተሰብከ ነገር ስጠይቅ የሆነ መጽሐፍ ላይ ያለ አንድ አባት እንትን ኃጢአት አልሰራም እንዴ ሰውኝ አይ ሰርቷል ግጥም አድርጎ አይደል ቤርሳቤ ምንድነች አይደል ሰገነት ላይ ሆኖ ምን አረጋ መለስ ቀለስ ሲል አንዳንድ ሰው ለምን የሆነ ክፍል ውስጥ ገብታ አትታጠብም ገለዋ ምናምን ብሎ ለዳዊት የሚከላከራል ማን ቤተ መቅደስ ላይ ሆናል ነው አይ ቦታህን ወስን ወረርዩ እግዚአብሔር የሚፈልግ ሰዓት የት ነህ ብቻ አይደል ከዛ ከቤተሰብ መተኛቱ ብቻ እኮ አይደል ምን አረጋ ባሏል እና ብዙ በኃጢአት ስለመጣ ዳዊት ወድቋል በደንብ ወድቋል ግን የሚገርመኝ እንደ ልብ የሚያስረው ዳዊት ሄዶ የሚወድቀው ማለት ነው እግዚአብሔር እጅ ላይ ብልጥ ነው በቃ ሄዶ የሚወድቀው ማን ነው ኃጢአት እግዚአብሔር እጅ ላይ በደለ እግዚአብሔር እጅ ላይ ምን መሰለህ አየህ እግዚአብሔር መሐሪ ነው እኔ ማለት መሐሪ ነው እግዚአብሔር ስለዚህ መውደቅ የሚሻለው ማለት ነው የራስ ጥበብ ላይ የራስ ዕውቀት ላይ ሳይሆን ማለት መደገፍ ነው የሚሻለው እግዚአብሔር ላይ እና መከራ ውስጥ ሆኖ ይገርመኛል እግዚአብሔር ቸር መሆኑን ቀምሳችሁ እዩ ይላል እኔ ቀምሼዋለሁ ይላል ስደት ላይ ሆነ አዎ አይደል እግዚአብሔር መልካም ነው አይደል በረፍቱ ሀዘን እንዲመራኛል በለመለመ ያሳርፈኝ የት ሆኖ ነው እንደዛ የሚለው ዳዊት ፍሬንድሺፕ ፓርክ አይደለም እኮ ምን ማለት መሰላችሁ አሁን ይሄን ማለት አላችሁ ለዳዊት እውነታ ዳዊት በሚያስበው ወይም ዳዊት ባለበት ሰርከምስታንስ ሁኔታው ሳይሆን ምኑ ነው የሚወሰነው እውነት ወይም መልካምነት የሚወሰነው በማን ነው በእግዚአብሔር ማንነት ለዛ ነው የእግዚአብሔርን ባህሪ ማወቅ የሚወሰነው ተዛምዶ ላይ የምናየው
ነገሮች የሚወሰኑት እኛ በመናስበው ልክ አይደለም። እቺ ሽምብራ የምታክል ጭንቅላት በመታሰበው ልክ አይደለም። እኔ ባለሁበት ሁኔታ ውስጥ እግዚአብሔር በዚህ ያያዝማ በእኔም ጭንቅላት በእኔም ሁኔታ ውስጥ እግዚአብሔር ምን አይደረግም አይገደብም። እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው ይላል እግዚአብሔር ቃል። ሉቃስ 18:19 ላይ ኢየሱስም እንዲህ ሲል መለሰለት ይላል። ስለዚህ ይላችኋል አንድ ባለጠጋ መጥቶ ኢየሱስ ጋር ቸር መምህር ወይ አይደል የዘላለም ሕይወት ታገኝ ዘንድ ምን ላድርግ ብሎ ይጠይቀዋልና ኢየሱስ ስለምን ቸር ትለኛለህ ብሎ ይጀምራል ጥያቄውን። አቤት አሁን ያለ መጋቢ ነብይ ምናምን ቢሆን የእግዚአብሔር ሰው ሲመሰገን ደስ የማይላቸው ሰዎች አሉ አይደል? ምን ነው አይደል? ምንም እንኳን ምስክርነት ነው ኢንካሬጅመንት ነው። እና ኢየሱስ ይገዛ ስለምን ቸር ትለኛለህ ከአንዱ ከእግዚአብሔር በቀር ቸር ማንም የለም። የሰው መልካምነት አማኝ ከሆነ ማለት ነው ከእግዚአብሔር የተጋራው እግዚአብሔር ያካፈለው የእግዚአብሔር የመልካምነት ሽራፊ ነው ማለት ነው። እና መልካም ማን ነው ካል መልካም ማን ነው እግዚአብሔር። ቸር ማን ነው ካል ቸር ማን ነው እግዚአብሔር። እና ኢየሱስ ሰውየው ነው የሚለው ኖ መጀመሪያ ከንግግር ማስተካከያ ያስፈልጋል። ቸር ማን ነው? አንዱ እግዚአብሔር ብቻ ነው። እና ከዛ ሰውየው ህጉን ጠብቅ ይባልና ደስ ይለኛል። እነሱማ ይጠብቋል አይደል? ጠብቅ ያለ ሲል ከዛ ያለህን በሙሉ ሽጥና አይደል ለድሆች ምን በል ቸርነት መልካምነት ሲመጣ ሰውየው ምን አደረገላል? እያዘነ ሄደ። የእግዚአብሔር ባህሪ ስድስተኛ ባህሪ የእግዚአብሔር ፍቅር። የእግዚአብሔርን ፍቅር ስናስብ ለትርጓሜ የሚመቸን እግዚአብሔር ራሱን ለሌሎች ለዘላለም ይሰጣል በሚል እንተረጉመው እንችላለን። ይሄን የምናገኘው ለምሳሌ ሮሜ 5:8 ላይ እንዲህ ይላል ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ፣ ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል ይላል። አንደኛ ዮሐንስም ላይ እንዲህ ይላል ኢየሱስ ክርስቶስ ሕይወቱን ስለኛ አሳልፎ ስለሰጠ ፍቅር ምን እንደሆነ በዚህ እናውቃለን፣ እኛም ሕይወታችንን ስለ ወንድሞቻችን አሳልፈን ልንሰጥ ይገባል። አንደኛ ዮሐንስ 4:8 ላይ የማይወድድ ግን እግዚአብሔርን አያውቅም። ሰውን የማይወድ እግዚአብሔርን ምን ያደርግ አያውቅም፣ ምክንያቱም እግዚአብሔር ፍቅር ነውና። ስለዚህ ፍቅር ምንድነው ስንል ስሜት አይደለም። ሆሊውድ ላይ የምናየው አማርኛ ፊልም ላይ የምናየው የሀብታም ሴት ልጅና ደሃ ወንድ እንደዚህ ወዳው አይደለም። ኢየሱስ ክርስቶስ ሕይወቱን ለኛ አሳልፎ ስለሰጠ በዚህ ፍቅር ምን እንደሆነ እዚህ ፍቅር ምንድነው ከተባለ ራስን አሳልፎ መስጠት ኑሮ ነው ማለት ነው። የሚኖር ነው አይደል? ኢየሱስ ምን አደረገ? ሰው ሆኖ መጥቶ ስለኛ ኃጢአት ምን አደረገ? ከማናውቀው ክብሩ አይደል ኮምፕሬንድ ይሄ አውቀን ልንጨርሰው ልንረዳው ከማንችለው ክብሩ አይደል የባሪያን መልክ ይዞ አይደል ሰው ሆኖ በእኛ መሃል ተመላልሶ አይደል መከራን ተቀብሎ የአባቱ ቁጣ በላዩ ላይ ፈሶበት ምን አደረገ? አይደል ኑሮ ነው ማለት ነው። ፍቅር ስሜት አይደል? ስሜት የለውም አይደል? ስሜት አለው ፍቅር ግን ስሜት አይደለም። ምንድነው? ኑሮ ራስን አሳልፎ ምን ማድረግ መስጠት። እና እግዚአብሔር ፍቅር ነው ስንል እግዚአብሔር ራሱን አሳልፎ ስለኛ ምን አድርጓል? ሰጥቷል። ኢየሱስ ነው የመጣው እንዳትሉ የሚቀጥለው ሳምንት ትምህርተ ሥላሴ አለ ነል። እዚህ እግዚአብሔር ለኛ ራሱ ምን ብሏል? አሳልፎ ሰጥቷል። የፍቅር ትርጓሜ ይሄ ነው፣ ራስን አሳልፎ ማድረግ መስጠት። ሰባተኛ ባህሪ የእግዚአብሔር ባህሪ የእግዚአብሔር ቅድስና። እግዚአብሔር ከፍጥረቱ ፍጹም የተለየ ከሁሉ ከፍ ያለና ከኃጢአት የራቀ ነው። እግዚአብሔር ምንድነው? ከፍጥረቱ አይደለም ምን ያለ ፍጹም የተለየ ከሁሉ የላቀና ከኃጢአት ምን ያደረገ ነው? የራቀ ነው። ዘሌዋውያን ላይ ሲናገር እንዲህ ይላል ለመላው የእስራኤል ሕዝብ ጉባኤ እንዲህ ብለህ ተናገራቸው እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። እና እስራኤላውያን ሆይ እግዚአብሔር አምላካችሁ ምንድነው? ቅዱስ ስለሆነ እናንተ ምን በሉ ተቀደሱ። ስለዚህ ከእግዚአብሔር አንፃር ቅድስናን ስናስብ ሁለት ነገር ማሰብ አለብን ማለት ነው። አንድ እርሱ ከፍጥረት ዓለሙ ከአጽናፈ ዓለሙ ከተፈጠረው አይደል ካለምንም ወደ ሆነ ነገር ከመጣው ፍጥረቱ እግዚአብሔር ምን ያደርጋል? ይለያል፣ የተለየ ነው። አንድ ሁለት ደግሞ ከሁሉ የላቀና ከኃጢአት ምን ያደርገ ነው? ሞራል ስናስብ ስነ ምግባር ስናስብ እግዚአብሔር ከኃጢአት ምን ያደርገ ነው? የራቀ ነው። ስለዚህ እስራኤላውያንም ልክ እንደ እግዚአብሔር ምን ሊሆኑ ይገባል? ከኃጢአት ሊርቁ ይገባል። ይሄ የታዘዙ ትእዛዝ ነው። እስራኤል ከኃጢአት ምን በሉ
ራቁ እግዚአብሔር ቅዱስ ነውና እናንተ ምኑ ቅዱሳን ሁኑ እግዚአብሔር የተለየ ነውና እናንተ በዙሪያችሁ ካሉት አሕዛብ ምን በሉ የተለያችሁ ሁኑ በምን በኑሯችሁ አይደል በአምልኮ በያንዳንዱ የህይወት ክፍላችሁ ምን በሉ ተለዩ ምክንያቱም የእስራኤል ጥሪ ምን እንዲሆኑ ነው ብርሃንና ጨው ምን እንዲሆኑ ነው ብርሃንና ጨው ልክ አሁን እኛ እንደተጠራ ነው ማለት ነው እኛ የተጠራ ነው ምንድነው ነው ብርሃንና ጨው ብርሃንና ጨው ነን ወይ ጥያቄው እሱ ነው አሁን ባለው የወንጌላውያን ክርስትና ወደ 20 ሚሊዮን እንጠጋለን ይባላል ይሄ ቁጥር ይጨምራል የሞተውንም ወደ ጌታ ሄደውም ያልሄደውም ተሰብስበው ነው ቁጥሩ አይ መዝገባችን ላይ አንሰርዝም ቢሞትም ወንጌላዊ ነው ይሄ አገር ውስጥ ያለውን ኢትዮጵያ ውስጥ ያለውን መልክ ይኖር ነበር ይሄን አስተማሪያችን አድሚት ይላል ዶክተር ደሳስ ተይቀን ይሄ መልክ ይኖር ነበርው ያለ ይሄ አሁን የምናየው መልክ ኢትዮጵያ ውስጥ ይኖር ነበርው የምር 20 ሚሊዮን የወንጌል አማኝ ብንሆን ኖሮ እውነተኛ አማኝ ብንሆን ኖሮ ይሄ መልክ ይኖር ነበርው እዚች ምድር ላይ እሱ ጥያቄ ነው ኢሳይያስ 6:3 ላይ እንዲላል እርስ በርሳቸው በመቀባበልም ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ በክብሩ ተሞልታለች ይሉ ነበር አይደል እግዚአብሔርን ሲያመልኩት ምን ይያሉ ነው ቅዱስ 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 የሰራዊት ጌታ እግዚአብሔር እዚህ እግዚአብሔር ቅድስና 3 ጊዜ መጠቀሱ ምን እንደሚያሳየው ፍጽምና አይደል ፍጽምና ኤምፋሲስ እየሰጡ ነው ማለት ነው የእግዚአብሔርን ቅድስና ልዩ መሆኑን ከፍጥረቱ የተለየ መሆኑን የላቀ መሆኑን እየተናገሩ ነው እግዚአብሔር ፍጹም ነው ንጹህ ነው ከፍጥረቱ ምን ያለ ነው የተለየ ነው እጅግ የላቀ ነው እግዚአብሔር ፈጣሪ የሆነውን እግዚአብሔርና የተፈጠረውን አጽናፈ ዓለም አንድ ላይ አድርገን እንዳናስብ ራእይ 15:4 ላይም ሲናገር ጌታ ሆይ አንተን የማይፈራ ስምህን የማያከብርስ ማን ነው አንተ ብቻ ቅዱስ ነህና የጽድቅ ሥራ ስለተገለጠ ህዝቦች ሁሉ ይመጣሉ በፊትህም ምን ያደርጋሉ ይሰግዳሉ እና ዮሐንስ እዚህ ጋር ጌታ ሆይ አንተን የማይፈራ ስምህንስ የማያከብር ማን ነው አለ ወይ ይልና የእግዚአብሔር ስም መከበር አለበት እግዚአብሔር መፈራት አለበት ብሎ 3 ምክንያት ነው የሚያስቀምጠው እዚህው ጥቅስ ላይ አንድ ይላል አንተ ብቻህን ምንድነህ ቅዱስ ነህና ከፍጥረት ዓለሙ የተለየህ ነህና ደግሞም አንተም ከኃጢአት ምን ያልክነህ የራክነህና አንተን ሰው ሊፈራህ ይገባል አይደል ስምህን ሊያከብር ይገባል ደግሞም የጽድቅ ሥራ ተገልጧል አንተ ቅዱስ ብቻ ሳትሆን ምንድነህ ጻድቅ ነህ ይሄ ሥራ ምን ብሏል ተገልጧል አይደል በልጁ በተሰራው ሥራ ምን ብሏል ተገልጧል ሥራህም ስለዚህ ሰው ሊያከብርህ ሊፈራ ይገባል ስምህን ሊያከብር ይገባል ደግሞም ህዝቦች ምን ብሏል በፊትህ ይሰግዳሉ ይመጣሉ ይሰግዳሉ አይደል አልመጣንም አይደል አሕዛብ የተባልን እኮ እኛ ነን አይደል አላወቃችሁም እንዴ እኛ አሕዛብ ነን በነገራችን ላይ እስራኤላውያን እግዚአብሔር ህዝብ የተባሉት የኪዳኑ ያላቸው አይደል አባቶች የማን ናቸው ለእስራኤል እኛ ምንድነን አሕዛብ ግን ሪሜምበር እስራኤላውያን ራሱ ምን ነበሩ አሕዛብ 8 የእግዚአብሔር ጽድቅ ወይም ደግሞ ፍትህ እግዚአብሔር እቅዱና ተግባሩ ጽድቅ ነው ደግሞም የጽድቅ የመጨረሻ መለኪያ እግዚአብሔር ነው ዘፍጥረት 18:25 ላይ እንዲላል አብርሃም ነው እንዲሚለው እንዲህ ሳይሆን ጻድቁን ከኃጢአተኛው ጋር እንዴት ትገድለዋለህ ይህን የመሰለው አድራጎት ከአንተ ይራቅ የምድር ሁሉ ዳኛ በቅን አይፈርድምን ይላል ይሄ በእግዚአብሔርና በአብርሃም መካከል የደረገ ምንድነው ውይይት ነው እና እኔ መጽሐፍ ቅዱስ እናነብ እንዴት እንደምናነብ አላቅም ግን በጣም በቃ ይገርመኛል አንድ እግዚአብሔር መጥቶ አብርሃም ቤት ማረጉ ማለት መስተናገዱ የእግዚአብሔር የትህትናው ጥግ ግን ገብቷቸዋል ማለት እኔ አልገባኝም ግን ይገርመኛል አብርሃም ቤት መጥቶ እግዚአብሔር ምን አለ ተስተናገረ ከዛ ከወዳጄ ከአብርሃም ምደብቀው ነገር የለም ብሎ ስለ ሰዶምና ገሞራ ጥፋት አብርሃም ምን ያደርጋል ያዋራዋል አይገርማችሁ ማለት ደማልኛ እኮ ትንሽ የሚታወቀ ሰው እኮ ሲያዋራን ፌስቡክ ላይ ከከሌ ጋር ሃንጋውት ያረኩ ምናምን አይደል ወይ ካፌዋን ወይ ሰው ሲሞት ደግሞ ድሮ የተነሳ ነው ፎቶ ካለ ባለፈው ያቻል እናወጣታለን ወዳጄ ጎደልክብኝ ማለት አብርሃምን ያናገረው ማለት ነው ዓለማትን የፈጠረው እግዚአብሔር ቤቱ መጥቶ አብርሃም ጋር ማዕድ ተቋደሰ ከዛ ደግሞ ምን አለ ከአብርሃም እኔ ከወዳጄ የምደብቀው ነገር የለኝም ስለዚህ ስለ ሰዶምና ገሞራ ነግራለሁ ብሎ ይነግራል እና አብርሃም ውይይቱን መሰላችሁ እግዚአብሔር በቃ ሰዶምና ገሞራ ኃጢአታቸው በቃ ጫፍ ደርሷል ጽዋውን ብሏል ሞልቷል ላጠፋ ነው ሲል ነው አብርሃም አረ እንዲህ ሳይሆን ይላል እግዚአብሔር ጻድቁን ከኃጢአተኛው ጋር እንዴት ትገድለዋለህ እግዚአብሔር ነው እኮ የሚለው አንተ ጻድቁን ከኃጢአተኛው ጋር ምን አታረግም አትገድልም
ይህን የመሰለው አድራጎት ደግሞ መካሪ ሆነ ማለት ነው። ይህን የመሰለው አድራጎት ካንተ ምን ይበል? እግዚአብሔር ታጋሽ እኮ ነው። እኔ ብሆን ምንድነው ያልከው አብርሃም ነው የምለው። አረ ትንሽ እኮ እንደዛ ምን ነው ትንሽ ይነገረን አይደለም አገልግሎት ላይ ምናምን ሆነን ቀርቶ ትንሽ ይነገረን በጣም ችግር እኮ ነው። ግን አብርሃም ምን ይላል? ይህን የሚያሰለው አድራጎት ካንተ ምን ይበል? ይራቅ። የምድር ሁሉ ዳኛ ነህ አንተ፣ በቅን አይፈርድም ይላል። እና እሺ ይለዋል እግዚአብሔር። እሺ በቃ እፈርዳለሁ። ምን ላድርግ? 50 ጻድቅ ቢኖር ምን ታደርጋለህ? እንደው አትምርም ሰዶምና ገሞራን ይለዋል። ለ50 ስትል እምራለሁ ይላል። ከዛ አብርሃም በቃ ደፍሬ ጀምሬያለሁ አንዴ ይላል። እንደው 5 ቢጎል ከ50 አይደል? አብርሃም የሚያቀበት ጉዳይ የለውም። 50 ይኑር 5 ይኑር የሚያቀው ጉዳይ አለ የለም። ግን እየሞከረ እንደው 5 ቢጎል ሲል እግዚአብሔር ችግር የለውም እኔ 45ቱን ምን አደርጋለሁ ካሉ ሰዶምና ገሞራን እምራለሁ። እሺ 40ስ ቢሆን ይላል አብርሃም እምራለሁ። 30ስ ቢሆን አይደል? እኛ ብንሆን አልበቃም እንዴ ምናምን አልበዛም ምናምን ብለው እግዚአብሔር ችግር የለውም እምራለሁ። 20ስ ቢሆኑ ይላል አብርሃም። መጨረሻ ላይ በ10 ተስማሙ። 10 ቢኖሩ ትምራታለህ ሰዶምና ገሞራን እምራለሁ አይደል? እግዚአብሔር ንግሩን ሲያርስ ሄደ ይላል። ልክ እንደ ጓደኛው ማለት ነው። እግዚአብሔር ምንድነው? ጻድቅ ነው፣ በቅን ይፈርዳል። እቅዱና ተግባሩ ጻድቅ ነው። ግን የጽድቅ መለኪያው ራሱ ማን ነው? እግዚአብሔር ነው። ሮሜ 3:21-26 እንደዚህ ይላል። አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጪ የሆነ የእግዚአብሔር ጽድቅ ተገልጧል። ሕግና ነቢያት ምን ያደረጉለት? የመሰከሩለት ከሕግ ውጪ የሆነ የእግዚአብሔር ጽድቅ ተገልጧል። አሁን ሮሜ ላይ ቅድም አንብቤላችኋል። በጣም የሚገርመው ጳውሎስ ሕግ አለ ለእስራኤላውያን። እነሱም ሕግ ፈልገው ነበር። እስራኤል ህዝቡ እኮ ነው ይገርማል። ከግብጽ ሲወጡ ሕግ ተሰጥቷቸው አይደል የሚወጡት? ይሄን ከፈጸማችሁ ከፈርዖን ቀንበር ትወጣላችሁ ተብሎ አይደል? ከወጡ በኋላ የተፈጠረ ነው። አሁን እሱ ውስጥ አልገባም እኔ። በጣም ይገርመኛል። ግን ሕጉ ምንድነው? ለኖረበት ሰው ህይወት ነው። ችግሩ ማንም አይኖርም ማለት it's already known ማለት የታወቀ እውነታ ነው። ጳውሎስ የሚለው ከሕግ ውጪ የሆነ የእግዚአብሔር ጽድቅ ምን ብሏል? ተገልጧል። ነቢያት አይደል መስክረውለታል፣ ሕጉም መስክሮለታል። ይሄ ከሕግ ውጪ የሆነ የእግዚአብሔር ጽድቅ ነው። ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። በቃ አዲስ መንገድ እግዚአብሔር ምን አደረገ? የድነት መንገድ አመጣ። ይሄ መንገድ በጣም የሚደንቅ ነው ይላል ጳውሎስ። በጣም የሚደንቅ ነው። አሁን እዚህ ቤት ያለን ሰዎች ያልደነቀን ወይ አልገባንም አይደል? ወይ ደግሞ ምንድነው ጊዜ ሰተን ጉዳዩን አላሰብንበትም እንጂ ሊገርመን ይገባል። እንዴት ነው እኔ የዳንኩት? ልዩነት የለም፣ ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ጸድቀዋል። በደሙም በሆነው እምነት እግዚአብሔር የማስተስሪያ መስዋዕት አድርጎ አቀርቦታል። በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት እግዚአብሔር በልጁ የሚያምነውን በክርስቶስ ኢየሱስ የሚያምነውን የሚያጸድቅ መሆኑን ያሳያል። ይሄ የእግዚአብሔር ምንድነው? ጽድቅ ነው። አንታገልም፣ ከዚህ ጋር እንታገላለን ካሰብንበት። እንዴት ነው እኔን የመሰለ ኃጢአተኛ አይደል ዲያብሎስ ሊሸልመኝ የሚገባ እንዴት ነው የዳንኩት? እንዴት ነው የዳንኩት? እውነት ይሄ እኮ የእግዚአብሔር የጽድቅ የጥበቡ ባለጠግነት እኮ ነው። እንዴት ዳንኩኝ? ሕጉማ አያድንም። ሕጉ እኮ የሚያሳየው ምንድን መሰላችሁ? ልክ የሆነውን ይነግረንና ምንድነው ግን መድረሻ የት ነው? ሲኦል ነው ይለናል። እና ሌላ መንገድ አመጣ ይላል ጳውሎስ። ሌላ ከሕግ ውጪ የሆነ እና ይሄ በጣም የሚደንቅ ነው ይልና አሁን እዚህ ድነት ጋር ስትመጣ በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ምን ብሏል? ይጸድቃሉ አይልም። ምን እንደሚለው ጸድቀዋል። ፓስት ቴንስ ነው አይደል? ሆኗል ማለት ነው። ሆኗል። እና ከባድ ክፍሎች አሉ። በኋላ ወደ ሮሜ 8 ምናምን ስትመጡ እንዴት ይመርጣል እግዚአብሔር ምናምን የሚል ፌር አይደለም። አሁን ምን አረገ ኤሳው? አንተ ምን ታውቃለህ? አረ እኔ የኤሳው ዘመን ላይ አልነበርኩም ምን እንዳረገ። ግን ክፍሉ ደግሞ ይነግረናል አይደል?
ይነግረናል። እኔ እዛ ውስጥ አልገባም። አይ ዊሽ አይ እንትን በገባ ሮሜን ብንማር ግን አልገባም። ግን አንድ የሚያስረዳው ነገር ምንድነው? እግዚአብሔር ውሳኔው ምንድነው? ጽድቅ ነው። ገባንም አልገባንም የእግዚአብሔር ውሳኔ ምንድነው? ጽድቅ ነው። የጽድቅ መለኪያ ስታንዳርዱ ራሱ ማን ነው? ራሱ እግዚአብሔር ነው። 9 የእግዚአብሔርን ጽድቅ አውርተን ደግሞ ቁጣውን አለማውራት አንችልም። እዚህ እግዚአብሔር ኃጢአትን ፈጽሞ ይጠላል። የእግዚአብሔር ቁጣ 9ኛው ባህሪ ይቆጣል ማለት ነው። እንትን መሐሪ ነው ፍቅር ነው ምናንልና እቺኛዋ እንትን ዝም ብለን እናልፋታለን። ቁጣ ግን እግዚአብሔር ይቆጣል። ዘጸአት 32:9-10 እግዚአብሔር ሙሴን እንዲህ አለው፣ እነዚህን ሕዝብ አይቻቸዋለሁ፣ አንገተ ደንዳናዎች ናቸው። አሁንም በእነርሱ ላይ ቁጣዬ እንዲነድድና እንዳጠፋቸው ተወኝ ይላል። ሙሴንም ጌታ ቸር አይደለም? ትንሽ እኮ ብር ሲኖር እንኳን አስቸጋሪ እኮ ትንሽ ከፍ ስንል አገልግሎት በጋርድ ነው በጸሐፊ ነው ምናምን ነገር እግዚአብሔር ወርዶ ከሙሴ ጋር በቃ ተወኝ ይሏል። ተወኝ ከዚያም አንተን ለታላቅ ሕዝብ ምን አደርጋለሁ? አደርጋለሁ። ታላቅ ሰጣለሁ። ችግር የለም። አንተ ሕዝብ መምራት ላይ እንዳትቸገር። የሕዝብ ችግር የለበትም እግዚአብሔር። ይሄ ሕዝብ ባይኖር ምን ያደርጋል? ሌላ ሕዝብ ይመጣል። አንዳንድ ሕዝብ እንትን ነው እኛ ባንኖርስ ጌታ ምናምን ይላል። አይ እዚህ ማሁን በዘመን እኛ እኮ አመለክ ነው እንጂ ምናምን ባትኖር ምን ያደርጋል እግዚአብሔር? ሌላ አለው። ችግር የለበትም። ግን የሚገርመው እዚህ ታሪኩን ስታስተውሉ እዚህ ክፍል ላይ ሙሴ ወደ ተራራው እንደወጣ እስራኤል ያ ሙሴ ምን እንደገጠመው አናውቅም ነው የሚሉት። ማለት ሲጀምር ማለት ነው ምዕራፉ ሲጀምር ያ ሙሴ ይላሉ ምን እንደገጠመው አናውቅም። ማለት ከግብፅ እግዚአብሔር ረድቶት መርቶ አይደል ባህር ከፍሎ ውሃ ያጠጣ በእግዚአብሔር ቸርነት እኮ የመራውን አይገርም ህዝብ እኔ ከፍ ያደርገኛል ላጥ ነው ያደርጋል። የሚታመን ማን ነው? ህዝብ ከባድ ነው። ህዝብ በጣም ህዝብ ከተከተለ ሰው ለዛ ነው አንተ ሰው አገልግሎቱ የሚስተው ህይወቱ የሚስተው ህዝብ ነው አይደል? ሶሻል ሚዲያ እኮ እሱ ነው ህዝብና ያ ሙሴ ምን እንደገጠመው እንደው ምን ገጠመው ምናምን እኮ ይባላል አናውቅም። ስለዚህ እኛ የምናመልከው ምን ስራለን? ጣዖት ስራለን አሉት። አሮን ምን ሰራ? የወርቅ ጥጃ። አሮንም እኮ አይ ቲንክ ለማስቆም ይሁን አናውቅም ብቻ የሚስቶቻችሁን የልጆቻችሁን ወርቅ አምጡ ይላቸዋል። ይሄ ለጣዖት አምልኮ የተዘጋጀ ህዝብ እየተቀበለ ከሚስቱና ከልጁ ምን ይሄው እና እግዚአብሔር ይሄን አይቶ ነው ይሄ ምንድነው አንገተ ደንዳና ህዝብ ነው። ይገርመኛል ሙሴ ይለምናል። አሁን እኛ ብንሆን ይሻለኛል። መጀመሪያም ሳወጣቸው ጀምሮ ምን አላሉኝም። በነገራችን ላይ በጣም ከመጽሐፍ ቅዱስ አንጀቴን ከሚበሉኝ ክፍሎች መካከል ይሄ ክፍል ነው። ሙሴ ምን ይላል በኋላ ላይ ከናን አልወረሰ ሙሴ ምክንያት ሆኖብኝ ይላል። በጣም በቃ አንጀቴን ነው የሚበላኝ በኢየሱስ ስም። እንትኑ እኮ አትምታ ተብሏል እኮ ሙሴ ተናገረው ነው የተባለው። አለቱ ኢየሱስ እንደሆነ አያውቅም። እኛ እኮ ነው ሙሉ መገለጥ ያለን። በነገራችን ላይ መገለጥ እኮ ፕሮግሬሲቭ ነው። ሙሉ ያለን እኛ ነን። እና መታው ሙሴ በቃ ያው ጨቅጭቀውት ምን ብለውትና እግዚአብሔር አትገባም አለው። አሜን። ያሳዝነኛል ማለት እኮ የእግዚአብሔር ውሳኔ ይቃወማል ማለት እኮ አይደለም። አንጀቴን ቢበላኝም እግዚአብሔር ግን ምንድነው? ጻድቅ ነው፣ ልክ ነው። ቁጣ ይቆጣል እግዚአብሔር። ስለዚህ ለኃጢአት ምንድነው እግዚአብሔር? ቁጡ ነው። ኃጢአትን አይወድም፣ ይጸየፋል። ስለዚህ ሙሴ አልገባም። ኤፌሶን 2:3 ላይ እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን መንገዱንም እየተከተል በመካከላቸው እንኖር ነበር፣ ሙታን ነበርን እያለ ነው ጳውሎስ። እንደ ሌሎቹም የቁጣ ልጆች ነበር። ስለዚህ ይኸውላችሁ በጌታ ከመሆናችን በፊት በጌቱ ነበርን። ምን ማለት ነው? ማለት አይደል በአየር ላይ መንፈሳን አለቃ ለሆኖ እንገዛ ነበር ማለት ነው። ያ ማለት በእግዚአብሔር ቁጣ ስር ነበር። ምን ጠብቀው ምንድነው? የጊዜ ጉዳይ ነው እንጂ መጨረሻችን ምንድነው? የእግዚአብሔር ቁጣ። የማናቀው የእግዚአብሔር ምን ቁጣ በዛ ስር ነበር ይላልና እግዚአብሔር ይቆጣል፣ ኃጢአትን ይጸየፋል። ኃጢአትን ደግሞ ምን ነገር ይጸየፋል ብቻ ሳይሆን ይቀጣል። 10ኛ ባህሪ የእግዚአብሔር 10ኛው ባህሪ እግዚአብሔር በህላዊውና በስራው ከሁከትና ከመስቀልቅል ሁኔታ የተለየ ነው ማለት ነው። እግዚአብሔር ሰላም ነው። ኦርደር አለ፣ ፒስ አለ ማለት ነው። መዝሙር 85:8 ላይ ዳዊት ሲናገር እንዲህ ይላል፣ እግዚአብሔር አምላክ የሚናገረውን እሰማለሁ፣ ለህዝቡ ለቅዱሳኑ ሰላምን ይናገራልና ዳሩ ግን ወደ ከንቱ ምግባራቸው አይመለሱ ይላል። እግዚአብሔር ምን ይናገራል? ሰላምን ይናገራል። ምሳሌ 3:17 ላይ መንገዷ ደስ የሚያሰኝ ነው፣ ጎዳናዋም ሁሉ ሰላም ነው። ስለምን እንደሚያወራው? ስለ እግዚአብሔር ጥበብ። የእግዚአብሔርን ጥበብ የሚከተል ሰው መንገዷ ምንድነው? ሰላም ነው ይላል። ሮሜ 14:17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ሐሴት ነው እንጂ የመብልና የመጠጥ ጉዳይ አይደለም። የእግዚአብሔር መንግስት ምንድነው? ጽድቅና
ሰላም እና አንደኛ ቆሮንቶስ 14:33 ላይ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም በቅዱሳን ቤተክርስቲያናት ሁሉ እንዲሁ ይሁን ይላል አልገባበትም እንደው በገባበት በወደድኩ ግን የሰዓት ጥያቄ አለኝ እዚህ ተዛምዶ የባለፈውን ክፍልና ይሄን ክፍል አንድ ላይ አርገን መረዳት አለብን አንድ በጣም መወደው አገልጋይ ተጠይቆ ልክ አሁን እዚህ ቤተክርስቲያን እንደጀመር ነው ጥያቄና መልስ ላይ ነው አንደኛው ምእመን ነው የሚጠይቀው ምን ይለዋል ለኛ ትውልድ ቤተክርስቲያን ትልቁ ፈተና ምንድነው ብለህ ታስባለህ ብሎ ይጠይቀዋልና ምንም ማለት እኔ 30 ሰከንድ አልፈጀበትም ምንድነው ያለው የትውልዳችሁ መጋቢዎች ናቸው ችግሩ አላቸው ለትውልዱ ቤተክርስቲያን ችግሩ ማን ነው የዛ ትውልድ መጋቢዎች አሁን እኛ ያለንበት የኛ ነገር አውድ እንኳን ያ በእኛ ሀገር አውድ አይደለም የኛ ነገር አውድ እንኳን ብንመለከት ሲብስ ሌላ ወንጌል ነው የሚሰበከው አይደል ሲብስ ተሻለ ስንል ደግሞ የሚሰበከው ወንጌል ምንድነው ሰው ተኮር ነው ሰው ላይ የሚደገፍ ወንጌል ነው የሚነገረው በጣም ቤተክርስቲያናችን መሪዎች በጣም ለታበረታቷቸው ለጸልዩላቸው ይገባል በነገራችን ላይ እንደዚህ አይነት የእግዚአብሔር ማዕድ የሚያበላ ፕሮግራም ፕላትፎርም ማዘጋጀት በጣም እግዚአብሔር ሲረዳ ነው ባለፈው ሳምንት ያየነውን የእግዚአብሔር ባህሪ በዚህ ሳምንት ያየነውን የእግዚአብሔር ባህሪ አንድ ላይ አድርጋችሁ አሁን ተከተሉኝ ተዛምዶ ላወራ ስለሆነ ሁሉ ነገር የሚመነጨው እግዚአብሔርን ከማወቅ ነው ህይወት መስመር የምትይዘው እግዚአብሔርን ከማወቅ ነው ስለዚህ እኔ ተዛምዶኝ በሶስት ዋና ሐሳቦች ላይ አደርጋለሁ አንደኛ ድነት ሁለተኛ ቅድስና ሶስተኛ አረፍት በሚል ድነትን ስታስቡ ድነናል አልዳንም አዎ ድነናል አይደል እንዴት ነው ዳን ነው እንዴት አውቀን ዳን ነው ከእግዚአብሔር ከፍቅሩ የተነሳ እግዚአብሔር ፍቅር ስለሆነ ምን አረገ አይደል የመዳኛ መንገድ ከውቀቱና ከጥበቡ የተነሳ ምን አረገን አዘጋጀልን አሜን እንዴ ከባህሪው ነው ማለት ነው የሚመነጨው ድነቴ ከምን መነጨ ስለሚመነጨው ከማን ነው ከእግዚአብሔር ከራሱ ከባህሪው እግዚአብሔር ምንድነው ሁሉን ቻይ ስለሆነ አይደል ሁሉን አዋቂ ስለሆነ ጥበበኛ ስለሆነ ቸር ስለሆነ ምን አረገ የመዳኛ መንገድ አዘጋጀልኝ አውቀው ዘንድ እግዚአብሔር ሙት የነበርኩት ምን አረገ የድንጋይ ልብ አውጥቶ የሥጋ ልብ አይደል ገጠመልኝ ይሄ እውር የነበረው አይኔ ምን አረገ አበራልኝ አየው ዘንድ ቀበለው ዘንድ አምነው ዘንድ እግዚአብሔር ምን አረገ አስቻለኝ ስለዚህ መዳኔ ከማ አንፃር ነው ከኔ ብልሃት ነው ከኔ አይደለም ከእግዚአብሔር ባህሪ ነው የሚመነጨው አያችሁ ከእግዚአብሔር ባህሪ የመነጨ ነው ከመልካምነቱ ከቸርነቱ የሚመነጭ ነው ማለት ነው ድነት ሲባል ከማን ነው የሚመነጨው ከራሱ ከእግዚአብሔር የመዳን እርግጠኝነት የሚመነጨው ከማን ነው ሰው ይብረከረካል እንደው አሁን የሆነ ቻጣት ሲሰራ አይ በቃ አለቀልኝ ገባው ይላል የሆነ ሰሞን ደግሞ ጸሎት ከጸለየ እሁድ ካልቀረ የትምህርት ቀን ከገባ ምናምን ደግሞ አየር ላይ ይበራል መንፈሳዊነቱ ከፍ ይያለ በቃ ክንፍ ቀስ ይያለ ከዚህ እንዴ እግዚአብሔር ምን አይልም አይለወጥም ማለት ነው በምን በህላዌው አይደል በባህሪው አይደል እግዚአብሔር በእቅዱ በተስፋው ምን ያደርግም እግዚአብሔር አይለወጥም እግዚአብሔር ካዳነ ከጀመረው ምን ያደርጋል ይጨርሳል አሜን ስለዚህ ድነት ማለት ነው የሚመሰረተው የእግዚአብሔር ባህሪ ላይ በቃሉ እኮ የምናውቀው መሰረታቸው እግዚአብሔር ማን ነው ሚለው ነው እንዴት ሰራ ሚለው ነው የምናውቀው ቃሉ እኮ የተለየ ታምራ አይነግረንም እግዚአብሔር ማን ነው እንዴት አድርጎ ሰራ ነው ተስፋ አለን ለምን እግዚአብሔር ስለማይለወጥ አይደል እግዚአብሔር ሁሉን ቻይ ስለሆነ ደግሞ እግዚአብሔር ምን ስለሆነ ዘላለማዊ ስለሆነ ዘላለም የጥያቄያችን ማዕከል አይሆንም ማለት ነው ነገ ምን ሆናለሁ ከሺህ ዓመት በኋላ ምን ሆናለሁ ሚል ጥያቄ ምን አናደርግም አንጠይቅም ለምን እግዚአብሔር ዘላለማዊ ስለሆነ በዘላለማዊነት ውስጥ እግዚአብሔር ምን ስለሆነ ሁሉን ቻይ ስለሆነ በሁሉ ቻይነት ውስጥ እግዚአብሔር ምን ስለሆነ መልካም ስለሆነ እዚህ ድነታችንን ስናስብ አንፍረከረክም ድነታችንን ስናስብ በእኛ ብስለትና ብልሃት ላይ አናረጋው ማላ ነው የሚቆመው እግዚአብሔር ላይ አሜን እግዚአብሔር እኛን ያዳነበት ጥበቡና ዕውቀቱ ምንኛ ድንቅ ነው ሁለተኛ ተዛምዶ ቅድስና ቅድስና የሚመነጨው ከእግዚአብሔር ባህሪ ነው አንደኛ እግዚአብሔር ምን ስለሆነ ቅዱስ ስለሆነ አይደል ቅድም መጀመሪያ ያነበብኩት ምን ባብ ተዘካላችሁ ኤፌሶን 5:1 እንግዲህ እንደተወደዱ ልጆች እግዚአብሔርን ጥሪያችን ምንድነው እንደምንም ብላችሁ ዲግሪና ማስተርስ ይዛችሁ ቆንጆ ስራ ይዛችሁ ቆንጆ ሚስትና ልጆች ወልዳችሁ አሳድጋችሁ ለወግ ለማረጋ ብቅታችሁ ሙቱ ሚል ነው አይደል ይሄ ሁሉ ምንድነው
መማር ማግባት መውለድ አይደል ማገልገል ሁሉ ነገር ምንድነው ጭማሪ ዳረጎት ነው ግቡ ምንድነው እንደተወደዱ ልጆች እግዚአብሔርን ስለዚህ ሰው የመጀመሪያ ጥያቄው ምን ሊሆን ይገባል እግዚአብሔር እንዴት ልመስል ይችላል እንዴት ነው መስለው ስለ እግዚአብሔር አሁን ችግሩ መስላችሁ እኔ አምሮ ውስጥ የፈጠርኩትን እግዚአብሔር ለመምሰል መሞከር ከሆነ ከመጽሐፉ ጋር ምን አደርጋለሁ እጋጫለሁ ከእውነተኛው እግዚአብሔር ጋር ምን አደርጋለሁ እጋጫለሁ እግዚአብሔርን ሳይሆን ጣዖትን ነው መስለው ማለት ነው ስለዚህ እግዚአብሔርን ለመምሰል ጥሪ ያር ክርስቶስን መምሰል ማለት እግዚአብሔርን መምሰል ነው በረጋሽ ስላሴ ጋር እንመጣለን ሳምንት ስለዚህ አሁን እግዚአብሔርን ምሰሉ ከተባለ ሰው ተቀደሱ ማለት ነው እንዴት ነው የምንቀደሰው እግዚአብሔርን ተደግፈ ራሱ ነው ለምን ራሱ ቅዱስ ስለሆነ የእግዚአብሔር ቅድስና ወደ አንተ ምን ያደርጋል ይጋባል የዳንከው በእምነት በጸጋ አይደል በእግዚአብሔር ቸርነት መልካምነት አይደል የምትቀደሰው በማን ነው የምትቀደሰው በእግዚአብሔር ቸርነት መልካምነት ሁሉን ቻይነት ቅዱስነት ነው ስለዚህ እንዴት ነው የምትቀደሰው ስለ እግዚአብሔር ቅዱስ ስለሆነ እግዚአብሔር ሁሉን ቻይ ስለሆነ እግዚአብሔር ምን ያገኛል ይቀድሰኛል በእኔ ውስጥ የጀመረውን ስራ ከፍጻሜ ያደርሰዋል እኔ አይደለሁም ራሴን የምቀድሰው ለዛ ነው ገላትያ የመንፈስ ፍሬ ይሏል የእግዚአብሔር መንፈስ በእኔ ውስጥ ይሰራል ለምንድን ነው የምቀደሰው እግዚአብሔር እውነተኛ ስለሆነ ሁሉን አዋቂ ስለሆነ የእግዚአብሔር ባህሪ ላይ ካልተደገፍን መቀደስ እንጂ ልክ እግዚአብሔር ባህሪ ላይ ተደግፈን እንደምንድነው ሁሉ ቅድስና ላይ ነው የሚሆነው የእግዚአብሔር ባህሪ ላይ መደገፍ ነው የሚሆነው ራሱ እግዚአብሔር ላይ መደገፍ ነው የሚሆነው ለዛ ነው ጳውሎስ ገላትያ ምዕራፍ 3 ላይ የሚላቸው ማለት በመንፈስ ጀምራችሁ በስጋ ተጨርሳላችሁ ወይ ማለት በመንፈስ ማለት በእግዚአብሔር የተጀመረ ድነት በቅድስናና በክብር የሚጠናቀቀው በማን ነው በእግዚአብሔር ነው ፊድ ማድረግ እግዚአብሔርን ቃል መመገብ ከቅዱሳን ጋር ህብረት ማድረግ መጸለይ ትግል አይደለም ማለት እንደዚህ ምናምን ስፖርት አይደለም 30 ኪሎ ሜትር ዛሬ ሮጬ ነገ ምናምን ምለው አይደለም ዝም ብሎ እግዚአብሔርን ቃል ማለት ነው መመገብ ለዛ ነው መጽሐፍ ቅዱስ ሲናገር እናንተ ከሰማችሁት ቃል የተነሳ ምንድናችሁ ቅዱሳን ምን ማለት መሰላችሁ የእግዚአብሔር ቃል ገብቶ ምን አይልም ምን በላው ጀሱ አይደለም ማለት ይሰራል አይደል የእግዚአብሔር ቃል ምን ያደርጋል ገባንም አልገባንም ነው ማለት ወለጋች ላይ አሁን ስነግራችሁ ራሱ ይበለ ነው ግን ይሄ ነገር እኔ ብዙ አመት ሰማው የቁጭ ብዬ መቼና እንዴት የሚሰራ ማን ነው አደራረጉን የሚያቃለ አካሄዱን ይመረምራል አይደል አንዳንዱ ሰው ጌታን በተቀበለ በማግስቱ ሱስ ያቆማል አንዳንዱ በ20 አመቱ እግዚአብሔር ጧት ለመጣው 11ኛ ሰዓት ላይ ለመጣው ሽልማቱ ምንድነው እኩል ነው እግዚአብሔር ላይ መደገፍ ሰው ለቅድስናው እግዚአብሔርን መደገፍ አለበት ሰላም ሶስተኛው ተዛምዶ ረፍት ምንለው እኔ አሁን ሰው ለምንድን ነው የማያርፈው ለምንድን ነው ማናርፈው ብላችሁ ቼክ አታረጉም ህይወታችሁን ሁሌ ሩጫ ነው ረፍት የለውም አይደል ህይወታችን ለጸሎት ጊዜ እናጣለን ለእግዚአብሔር ቃል ጊዜ እናጣለን ለቅዱሳን ህብረት ጊዜ እናጣለን አይደል በጣም እንቸገር ለምንድን ነው አናርፍም ለማረፍ ደግሞ ምን ያስፈልጋል ምክንያት አይደል እርግጠኛ የምንሆንበት ነገር ስለሌለን እኮ ነው ማናርፈው አይደል በኑሮ በሉት በትምህርት በሉት በልጆች በሉት በምንም ጉዳይ ማናርፈው ለምንድን ነው እንዴ ማረፊያ አለን ያለንለታ ማናርፋለን በነገራችን ላይ አይደል እኔ ሁሌ ኢለስትሬሽን የምትመጪ እቺ ወንበር የተቀመጣችሁባት ትችለኛለች ይችላልን ምን አረግናው ይሄው አንድ ሰዓት ከምናምን ቁጭ ብለን ምን እያደረግን ነው አይደል እየጸለይን እየዘመርን እግዚአብሔር ቃል እየተማርን ነው ስለዚህ ያረፍንበትን ወንበር ምን አምነ ነው እና እግዚአብሔርን ማመን ያስፈልጋል ቅዱሳን እረፍት ከዛ ነው የመጣው አይደል አሁን ሰው ራስ መታት ሲይዘው ምን ያደርጋል ፓናዶል ወስዶ ምን ያደርጋል አይደል ይሻላል እና ፕላሲቦ ኢፌክት ምናምን ይሉታል ዶክተር እኔ አላቅም ግን አንዳንዴ ዝም ብሎ መድኃኒትም ሳይሆን ስኳርም ሰጥቷቸው የሚሻላቸው ሰዎች አሉ ምን ሆነ ያሻላቸው አምነውታል ማለት ነው ማለት እግዚአብሔር እንዴት ነው የፓናዶል ያክል ማመን የሚከብደን አይደል ስንወስድ እኮ በእምነት ነው የምንወስደው ፓናዶል ላግዘው የሚል ሰው አለ ውጭው ያለው ግን ፓናዶል ለማገዝ ደግሞ ቫይታሚን ልጨምር የሚል ሰው አለ የለም ጀምር ቫይታሚን የለም ግን ቢኖር ራሱ ላግዝ ምናምን የሚል ሰው አለ የለም ማንንም አያግዝም በእግዚአብሔር ማረፍ የእውነተኛ መዳንና የእውነተኛ ቅድስና ምልክቱ ማረፍ እረፍት ነው እረፍት ደግሞ መልሶ ለቅድስና መሰረት ነው ስለዚህ ለምንድን ነው ማርፈው ካላችሁ እግዚአብሔር ሁሉን ቻይ ስለሆነ እግዚአብሔር እውነተኛ ስለሆነ እግዚአብሔር ቸር ስለሆነ እግዚአብሔር ሁሉን አዋቂ ስለሆነ ግን ይሄ ማለት ቀላል ነው ማለት ነው አይደለም እንባቆም ምዕራፍ 3 ላይ ስትመለከቱ ይከራከራል ሶስቱንም አክቹሊ ምዕራፍ እግዚአብሔር እንባቆም ሲከራከር ነው የምታዩትና ግን የሚገርመኝ ምዕራፍ 3 ከቁጥር 17 እስከ 19 ምንም እንኳን የበለስ ዛፍ ባያፈራ ከወይን ተክልም ፍሬ ባይገኝ የወይራም ዛፍ ፍሬ ባይሰጥ እርሻዎችም ሰብል ባይሰጡ የበጎች ጉሮኖ እንኳን ባዶውን ቢቀር ላሞችም በበረት ውስጥ ባይገኙ እኔ ግን በእግዚአብሔር ደስ
ይለኛል። አሜን። በመድኃኒቴ አምላክ ሐሴት አደርጋለሁ። አሜን። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። ለመዘምራን አለቃ በባለ አውታር መሳሪያዎቼ የተዘመረ መዝሙር። እና ዕንባቆም ተከራክሮ ከእግዚአብሔር ጋር አመጽ ምናምን አይቶ ነው ምድር ላይ እና በቃ አመጽ አለ ምንድነው ማትፈርደው ምናምን ብሎ እግዚአብሔርን አናግሯል። እና እግዚአብሔር የሰጠው መልስ ባቢሎንን እየጠራው ነው ይሏል። ባቢሎንን እየጠራው ነው ለመፍትሄ እንዲሆን። የባቢሎን መምጣት ምንድነው ስትሉ ዕንባቆም ጭራሽ የባሰ እኮ ነው ይላል። ጭራሽ ባቢሎን ምን ያደርጉ ነው? የባሱ ናቸው እኮ የባሱ ኃጢአተኞች ናቸው ሲለው እግዚአብሔር ደግሞ ባቢሎንን መልሼ ምን አደርጋለሁ? እቀጣለሁ ይለዋል። እዚህ ዕንባቆም አሁን እየመጣ ያለውን የባቢሎንን ጦር ያውቃል። ክፉ እንደሆኑ በጣም ክፉ እንደሆኑ ያውቃል። እና የሚዘረዝራቸው ግን ፍሬ ባይኖር ወይን ባይኖር እርሻዎች መሰብል ባይሰጡ በጎች ባይኖር ላሞች ባይኖር እኔ ግን በእግዚአብሔር ይለኛል ደስ ይለኛል። አሁን እኛ የምንታገለው ይሄ ነው። በህይወት የጠየቅናቸው ጥያቄዎች ሳይመለሱ ሲቀሩ እንቸገራለን። ለዛ ነው ዕንባቆም 2:4 ላይ ዕንባቆም ጻድቅ በእምነቱ ይኖራል፣ በእምነቱ ይኖራል፣ በእግዚአብሔር ላይ በመደገፍ ይኖራል። አሁን ይሄ ከኛ ህይወት ጋር ላዛምድላችሁ። የምንቸገረው ማረፍ ላይ እግዚአብሔርን ጠይቀን የምናገኘው መልስ ከኛ ጋር ሳይጣጣም ሲቀር ነው። እኛ ሚዛን ስንሆን የልክ ሚዛን እኛ ስንሆን እግዚአብሔርን እርዳኝ ብለነው ያረዳን የመሰለን ቀን እናደርጋለን አይደል? ማጉረምረም እንጀምራለን፣ እረፍት እናጣለን ማለት ነው። እግዚአብሔርን ፈውስልኝ እንለዋለን አይደል? የምንወደውን ሰው ፈውስልኝ እንለውና እግዚአብሔር ምን ያደርግ? አንዳንዴ ይፈውስ። ምንድነው የሚያሳርፈን? የዛን ጊዜ በልክ ያልመለሰ የመሰለን ቀን ምንድነው የሚያቆመን? ስራ ጠይቀነው ስራ ያልሰጠን ቀን፣ ፈውስ ጠይቀነው ፈውስ ያልሰጠን ቀን ምንድነው የሚያቆመን? የምንወደው ሰው ሲያርፍ ወደ ጌታ ከሆነ አትሊስት እንጽናናለን አይደል? በቃ ወደ ጌታ ነው የሄደው ብለን ወደ ጌታ ካልሄደስ ብርጭቆ እንዳንጨብጥ የሚያደርገን ምንድነው? ስራችን ውስጥ እንዳንደበቅ የሚያደርገን ምንድነው? ይምላችሁ የእግዚአብሔር ባህሪውን ካልተረዳ ነው ህይወት አድካሚ ይሆናል። ፈውስ ለምናችሁት እግዚአብሔር አልፈውስም ካለ ልክ ነው አይደል? ጻድቅ ነው አይደል? እግዚአብሔር ብርጭቆ እንዳጨብጡ ስራችሁ ውስጥ እንዳትደበቁ የሚያደርገው እግዚአብሔር ሁሉን ቻይ ነው። መፈወስ ይችል ነበር አይደል? ደግሞ እግዚአብሔር ይወደኛል፣ እግዚአብሔር ፍቅር ነው አይደል? ስለሚወደኝ ደግሞ መፈወስ ነበረበት ብለን እናስብ ይሆናል። ግን ደግሞ እግዚአብሔር ምንድነው? ሁሉን አዋቂ ነው። ስለዚህ ካልፈወሰ እግዚአብሔር ምንድነው? ልክ ነው፣ ጻድቅ አይደል? የእያንዳንዱን የእግዚአብሔር ባህሪ ኮምፕሊመንት አድርገን ካላሰብን ረፍት አይኖረንም። እግዚአብሔር ይርዳን። ቅዱሳን ይሄን በቃ በህይወታችሁ በጣም በቃ እግዚአብሔር ለሁላችን እንዲያደርግልን የምመኘው ይሄን ነው። የእግዚአብሔርን ሁሉንም ባህሪያት ማስተዋል የፈለግነው ሳይሆን ሲቀር እግዚአብሔር ምን ስለሆነ ነው? ሁሉን አዋቂ ስለሆነ ነው። ደግሞ እግዚአብሔር ጻድቅ ነው፣ ለኛ መልካም የሆነውን አይከለክለንም። እዚህ ትግሉ ሲመጣ የህይወት ትግል ሲመጣ ማሰብ አሁን እኔ የማስበው ጉዳይ የምታገልበት ጉዳይ ለእግዚአብሔር አቅርቤዋለሁ አይደል? አዎ። እግዚአብሔር ሁሉን ቻይ ነው አይደል? አዎ። እግዚአብሔር ይወደኛል አይደል? አዎ። እግዚአብሔር ሁሉን አዋቂ ነው አይደል? አዎ። በቃ ተውት። ለዛ ነው ጳውሎስ የሐባኩክ ላይ ዕንባቆም ላይ የተጠቀሰውን ገላትያ ላይ አምጥቶ ጻድቅ በእምነት ይኖራል። በተወሰነ መልኩ እግዚአብሔርን አወቅነው አይደል? ባህሪውን አሁን ልክ ለድነታችን እንደተደገፍነው ሁሉ ለቅድስናችን እንደገፈው ለረፍታችንም እንዲያው ይሁን።